ከጀርባ ያለው ነገር በቅርቡ ይከሽፋል። የሰው ደም አፍስሰሽ የልጅሽን ህይወት አደጋ ላይ ጥለሽ እንደዚህ በቀላሉ በሰላም ትቀመጥ ይመስላችኋል? መሸሸጊያችሁ በሙሉ ይናድ ጥቂት ሰዓታቶች ይቀርብሽ። አዜብ ይከፋሻል፣ እውነት በጣም ይከፋሻል። ዝም ብለሽ እኮ በሜዳ ላይ የምትወጪ ፈገግታሽ ምን ያልፋል? ለማንሽ እኮ ፍርሃት እኔ አልማዝ ነኝ በምንሽ ነው የምታስፈራሪኝ? በድፍረትሽ ነው። አንቺ ጋር ያለው ነገር ጠቅሚ ነው። በደንብ ስሚ። አንቺ ጋር ያለው ኃይል ይልቅ እኔ ጋር ያለው ኃይልና ጉልበት በደንብ ይበልጣል። የምን ኃይል ያለሽ? ይከፋት ማይሰጣ ኃይል ይስካ አመሽ ይሄን ቤትና የዚህ ቤት ንብረትና የካሌብን ህይወት መራው እኔ ነኝ። አንቺ ለካሌብ እውነቱን ነገር የገዛ እናቱን ትቶ አንቺንም ያምንሽ ይመስልሻል? ሰማሽ? ቅድም ሳሎን ላይ እንደዛ ተበሳጭተው ተሳየ በጣም አሳስበኝ ነበር። አሁን ግን መጣልኝ። አዎ መጣ። ቅድም ትንሽ ተበሳጭቼ ነበር። ለሱ በጣም ይቅርታ። ሽሙ ድራማ ሳታቆሚ የትም አትሄጂም። ካሌብ ፊት ንጹህ እየመሰልሽ እኛ ጀርባ የምታሰሪው ሴራ የማይገባኝ እንዳይመስልሽ። ምን ልታደርጊ ነው ያሰብሽው? እስኪ ንገሪኝ። ምን ነው እስካሁን ዝም ብዬ ስለተቀመጥኩ ደበረሽ እንዴ? የምሰጥሽ ድል አልታወጣልሽም? እኔን እዛ ቆሻሻ መጋዘን ውስጥ አስረሽኝ ልታጠፊኝ ስትሞክሪ ግን አልደበረሽም? ድምፅሽን ቀንሽ። የምታወሪው ነገር በሙሉ ውሸት ነው። እኔ ስለማጋዘኑ ምን አውቃለሁ? አታውቂም። እኔ እስካሁን ያልተናገርኩት እናንተን ፈርቼ ወይም ያችን አውሬ እናቱን ፈርቼ አይደለም። እሺ የሚያልኩት ፈርቼ ሳይሆን ለካሌብ በጣም ስለምጨነቅና ስለማስብለት ነው። እሺ ምን ማለት ነው? ካሌብን የገዛ እናትህና ሚስት ናቸው ያገቱት ሊገሉት የፈለጉት ብዬ እንዴት አድርጌ እንደምነግረው ግራ ስለገባል። ንጹህ ፍቅር ስለማቅና ይሄንን እውነት ቢሰማ ምን ያክል ሊጎዳ እንደሚችል ስለማቅ ነው ዝም ያልኩት። ደሪና ምን ማስረጃ አለሽ? ካሌብ እኔና እናቱ ብቻ ነው የሚያምነው። እሺ ማስረጃው እኔና ካሌብ በህይወት መውጣታችን ብቻ ነው። እውነቱ ሊደበቅ አይችልም። ከዚህ በኋላ ደግሞ እኔ ማስፈራራት አትችይም። እሺ ከእንግዲህ እጅሽን እኔ ላይ እንዳታነሺ። አልፈሽ ብትቀመጭ ይሻልሻል። እሺ ቤዛ የምትገባበት ቀዳዳ አታለች። ገሊላንም እንግዲህ ልታስፈራራ ስትል ገሊላም ከዚህም በኋላ እሷን ማስፈራራት እንደማትችል እያስጠነቀቀቻት ነው። ደስ አለኝም እንግዲህ እስካሁን ድረስ በአካውንቴ ምንም አይነት ገንዘብ የለም፣ አሁን ሆኖ የማታስገቢ ከሆነ ሁሉንም ነገር ዘርግፌ እናገራለሁ እያለ ነው። ካሌብም እንግዲህ ከዛ ከታገተበት ያገኘው የጆሮ ጌጥና እቤት ውስጥ ያለው የጆሮ ጌጥ አንድ ላይ በማየት እጅግ በጣም ተደናብሮ ይገኛል። አዜብንም እንግዲህ ዝም የምታስብልበትን ሁሉንም መረጃ ሰብስባለች። አዜብ እንግዲህ ከዚህም በፊት ሴተኛ አዳሪና ባሏን በራሷ እጅ እንደገደለች ይህንን መረጃ ከስልኳ ውስጥ በማግኘት እያስፈራራቻት ትገኛለች። ሰላም ሰላም ውድ የሴኒ ቤተሰቦች ሰላማችሁ ብዝት ይበልላችሁ። የምወዳችሁ የማከብራችሁ ውድ ፋሚሊዎቼ፣ ለዚህ ቤት አዲስ የሆናችሁ እንኳን ደህና መጣችሁ፣ ነባሮች እንኳን ደህና ቆያችሁኝ። እያበረታታችሁኝ ሁል ጊዜ ጎበዝ እንድሆን እያደረጋችሁኝ ስለሆነ ከልብ አመሰግናለሁ። እስከ መጨረሻ እንድትከታተሉኝ በአክብሮት ጋብዛችኋለሁ። ስለምትከታተሉም ከልብ አመሰግናለሁ። እንደተለመደው አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ትናንትና ገና ካሌብና ደሊላ ወደ ቤት እየገቡና ቤዛም ደግሞ ሁለቱ አሮጊቶች ላይ ሽጉጧን እንዳቀባበለች ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ካሌብንና ደሊላን ስታይ እጅግ በጣም ትደነግጣለች። ሆኖም እንግዲህ እንደተለመደው አልማዝም ማስመሰሏን ትቀጥላለች። ካሌብ ልጄ እንኳን ደህና መጣህልኝ፣ ደህና ናችሁ ወይ? ምንም አላረጓችሁም፣ እንዴት ነህ? እያለች እንግዲህ አዜብም ሮጣ ልጄ ምን ሆነሃል? ደህና ናችሁ የኔ ልጅ ብላ ሁለቱንም እንግዲህ ይቀበሏቸዋል። እንግዲህ በዚህ ነው ሰዓት አዜብ የኔ ልጅ ብላ ስትል እንዴት ነው የኔ ልጅ የምትዩ? እኔ እናቱ እያለውለት አንቺ እንዴት ልጄት ያለሽ? ስለዚህ ዞር በይለት፣ እኔ እናቱ እራሱ በቂ ነኝ ብላ ትላለች። ሆኖም እንግዲህ ካሌብንም ልጄ እኔ እኮ እዚህ ቤት ውስጥ በጭንቀት ልፈነዳ ነው፣ እየጸለይኩ እየተጨነኩ ነበረ፣ አንድ ነገር ትሆንብኛለ ብዬ ፈርቼ ነበር የኔ ልጅ እንዴት ነህ ብላ ትለዋለች። እነሱም እንግዲህ እጅግ ይደነባበራሉ። ደሊላም እንግዲህ በጣም ተገርማ እያየቻት ነበረ። ሆኖም እንግዲህ ቤዛም እጅግ በጣም ትደነግጥና ያቀባበለችውን ሽጉጥ ቀስ ብላ ዞር ብላ ወደ ኪሷ ውስጥ ታስገባለች። ወደ ኪሷ ውስጥም ካስገባች በኋላ ካሌብ እንኳን ደህና መጣችሁ፣ ምን ሆናችኋል? ተጨንቀን ነበረ እኮ እዚህ ቤት ውስጥ ግራ ገብቶን ነበረ። ሆኖም በጸሎት እየጸለይን እየጠበቅናችሁ ነበር፣ አንድ ነገር ትሆናላችሁ ብለን አስበን ነበር። ማን ነው ግን እንደዚህ ያገታችሁና የሚያሰቃያችሁ? በማለት እንግዲህ ሲሉ ካሌብም እጅግ በመደናበር ሆኖም እንግዲህ አዜብም የሚበላ ነገር አመጣላችኋለሁ፣ እረፍት ማድረግ አለባችሁ፣ ዋና በሰላም መምጣታችሁ ነው፣ ስንጨነቅ ነበር እያሉ እንግዲህ ወደ ሶፋው ጋር ይዘዋቸው ይሄዳሉ። ሆኖም እንግዲህ አዜብ ጠጋትልና ልጄ እንዴት ናችሁ? ማነውስ ያገታችሁ? እያለች እንግዲህ
ደሊላንም እያባበለቻት አይዟችሁ እያለች እንግዲህ ሆኖም እንግዲህ ወይዘሮ አልማዝም ልጄ ከሳት ጠቆርክብኝ፣ ማን ነው ግን ለምን እንደዚህ እንዳሰቃያችሁ አውቀሃል ወይ? እነማን እንደሆኑስ አውቀሃል ወይ? ልጄ ተበሳቀልክብኝ፣ አሁን እረፍት ታደርጋላችሁ፣ ምግብም ደግሞ ቁርስ ሰርተን ትበላላችሁ በማለት እንግዲህ እያወራቻቸው ሆኖም እንግዲህ ደሊላም ግራ በመጋባት ውስጥ ትገኛለች። እንግዲህ ደሊላ ሁለቱ እንዳገቱ በደንብ አድርጓ ነው የምታውቀው። ካሌብ እንግዲህ ይህንን ነገር አያውቅም። እኔ እንኳን ምንም አልሆንኩኝም፣ ደሊላ አሳስባኝ ነበር። እዛ ጨለማ ውስጥ እንደዚህ አይነት ነገር እያደረጉ እነሱማ ሊገሉን ነበር አስበው ያገቱን። ሆኖም ግን እኛ በሰላም ወጥተናል በማለትም ይነግራታል። ሆኖም እንግዲህ እነኚህ ሰዎች ከእናንተ ምን ፈልገው ነው? ለምንድን ነው እንደዚህ የሚያሰቃያችሁ? በማለትም እንግዲህ ትጠይቃለች። ምን እንደፈለጉ ካሌብ ምንም ነገር እንደማያውቅና ምንም ነገር እንዳልሆነ ትነግራለች። ሆኖም እንግዲህ በጣም ይደነጋገጣሉ። እንግዲህ ከተደነጋገጡም በኋላ ሆኖም አልማዝ እንግዲህ ማስመሰሏን በደንብ አድርጓ ትተውንበታለች። እንግዲህ ቁርስም እኔ ሰርቼ አበላችኋለሁ እያለች እና ምንም ነገር እንደማይሆኑ እየነገረቻቸው ነበረ። ሆኖም ደሊላም ወደ ክላስ ለመሄድ እንግዲህ ሰውነታቸው ሁሉ ቆሳስሎም ነበር። እንግዲህ ወደ ክላሷ ትገባለች። ክላሷም እንደገባች አዜብ ትሄዳለች። አዜብም እንግዲህ አይዞሽ ብላ ታጽናናታለች። እንግዲህ በሰላም መትረፋቸውን እና ደግሞ ሁሉንም ነገር ለካሌብ መንገር እንዳለባት ትነግራታለች። ሁሉም ነገር ደግሞ እንደሚስተካከል ሆኖም እንግዲህ ይሄንን ነገር ለምን ለካሌብ አትነግሪውም ብላ ስትላትም ካሌብ ይጎዳል፣ ካሌብ በጣም ነው የሚጎዳው። እንዴት ነው እናትህ እና ሚስትህ ሊገሉክ እንደዚህ ያገቱና ያሰቃዩ ብዬ ብለው ስሜቱ ይጎዳል። እሱ እናቱን የሚወዳት በንጹህ ልቡ ነው። ስለዚህ እናቱ እንደዚህ አውሬና ጨካኝ መሆኗን እንዴት አድርጌ ነው የምነግረው? ካሌብ ይጎዳብኛል፣ ቀስ ብሎ ይወቅ እንጂ በፍጹም አልነግረውም በማለት እንግዲህ ለአዜብ ትነግራታለች። አዜብም ይህንን ነገሮች እየባሱ ስለመጣ ካሌብ እውነቱን ማወቅ አለበት፣ እውነቱን ለሱ ማሳወቅ አለብን ብላ ትላታለች። ገሊላ ግን እጅግ ሰግቷለች። እሱ በጣም ስለሚወዳትና በንጹህ ልቡ ስለሚወዳት እናትህ እንደዚህ አድርጓለች ስል ሊጎዳ ይችላል የሚለውም ሀሳብ ይዟታል። ሆኖም እንግዲህ ይሄ ነገሮች እንደዚህ ቢፈጠሩም ምንም አይነት ነገር ግራ ቢገባቸውም እንግዲህ ምንም ነገር ማድረግ ስለማይችሉ ግራ ተጋብታ እኔ እንዴት አድርጌ ነግረዋለሁ ብላ ትገኛለች። ሆኖም እንግዲህ ረፍት አድርጊ ሁሉንም ነገር ይስተካከላል ብላ ትላትና እሷም እንግዲህ ሻወር ገብታ ረፍት እንደምታደርግ ትነግራታለች። ሆኖም እንግዲህ እዚህ ጋር ደግሞ ግራ የገባት ቤዛ አሁን ነገሮቹ ሁሉ እየወጡባትና ሊጋለጡባት ያሉት ደሊላን ታገኛትና ነይ ቀጥ ብለሽ አንዲት ነገር እተነፍሳለሁ ብለሽ ብታስቢ እወቂያት ብላ ትላታለች። እሷም ለምንድን ነው የማልናገረው? እኔ እኮ የማልናገር መስሎሽ ነው? አንዲት ነገር ብትናገሪ በፍጹም አልለቅሽም ብላ ትላታለች። ይሄንን ነገር ካሌብ ቢያቅ በማለት እንግዲህ በማስፈራራት ትነግራታለች። ሆኖም እንግዲህ እሷም እንደዛ በምትላት ሰዓት እንዳያችሁትም እኔን በፍጹም ልታስፈራሪኝ አትችም። እኔ ከፈለኩኝ ሁሉንም ነገር መናገር እችላለሁ። ግን ደግሞ ካሌብ እናቱን በንጹህ ልብ ስለሚወዳት እንዴት እናትህና ሚስትህ ሊገሉክ ነው እንደዚህ እያሰቃዩ ያገቱ ብዬ እነግረዋለሁ። ስለዚህ ለእኔ ከብዶኝ እንጂ ካሌብ ይጎዳል ብዬ እንጂ እሱንማ ሁሉንም ነገር እነግረው ነበር በማለትም ትላታለች። ሆኖም እንግዲህ እንደዛ በምትላትም ሰዓት እሷም እጅግ በጣም ትደነግጣለች። እንግዲህ ያንቺ ማስረጃ ምንድን ነው? ካለ ማስረጃ እሱ የሚያምነው እኔንና አንድ እናቱን ብቻ ነው። ስለዚህ ምንም ነገር አታስቢ ብላ ስትላትም ሁሉም ማስረጃ እኔና እሱ በህይወት መውጣታችን ራሱ በቂ ነው ብላ ትላለች። ሆኖም እንግዲህ እሷም እንደዛ ካስፈራራቻት በኋላ ክላሷ ውስጥ ገባና ስለ ካሌብ ታስባለች። እውነት አሁን እናትህና
ሚስት ናት እንደዚህ ያደረግኩ ብዬ ብነግረው ምን ይሆናል ብላ እንግዲህ እዛ ያሳለፉትንም ጭንቀት እያሰበች ነበር። ሆኖም ካሌብም እሷን አለመጠበቅ መቻሉና ሆኖም ይሄ ነገር ማን ሊያደርግ ነው? ይሄን ከጀርባ ሆኖ ትዕዛዝን እያስተላለፈ ያለው ሰውስ ማን ነው? ምንድን ነው? እንዴትስ ነው ይሄ ነገር ሊከሰት የቻለው? በማለትም እንግዲህ ከዛ ደግሞ ከመጋዘን ውስጥ የጆሮ ጌጥ ይዞ መጥቶ ነበር። ሆኖም ያንን የጆሮ ጌጥ ያነሳና ይሄ የጆሮ ጌጥ እንግዲህ ከየት የመጣ ነው? ይሄ ማናት? ሴት ናት ከጀርባ ያለችው። ስለዚህ የኛ ጠላትስ ማን ነው? ምንድን ነው እሱ? በማለት ግራ ይጋባል። ሆኖም እንግዲህ ደሊላንም መጠበቅ ስላልቻለ እንግዲህ ያዝናል። ሆኖም እንግዲህ እሱም ያችን ጌጥ ይዞ ብቻውን ስለ ደሊላ እያሰበ ነበረ። ሆኖም እንግዲህ ቤዛም አሁን ምን ማድረግ አለብን? ይህንን ደግሞ እንዴት አድርገን ነው ከዚህ ጉድ የምንወጣው? በማለትም እንግዲህ ጭንቀቷንና ሀሳቧ ትጀምራለች። ሆኖም እንደተፈረደው ወደ አልማዝ ጋር ትሄድና እሷም አሁን ይሄንን ነገር እንዴት አድርገን ነው የምንሸፍነው? አሁን ካሌብ ይሄንን ነገር አወቀ ማለት የኔና አንቺ ነገር አበቃለት ማለት ነው። ስለዚህ ወይን ደሳለኝ ላይ ማሳበብ ወይን ደግሞ እራሱ የሆነ ነገር ማድረግ አለብን፣ የሆነ ሀሳብ ማፍለቅ አለብን ብላ ትላታለች። እሷም በምንም አይነት ሀሳብ አልስማማም፣ እኔ መቼ ልጄ በህይወት መጣ እያልኩኝ እየተጨነኩኝ ነበር። እግዚአብሔር ይመስገን ደግሞ ልጄ በህይወት መጣ። አሁን ደግሞ ሌላ ሀሳብ ብላ ስትላትም ካዲያ ስምሽ እንዲጠፋ ትፈልጊያለሽ ወይ? ይሄ ሁሉ ነገር አድርገሽ ካሌብ አንቺ ማገትሽንና እኛ እንዳለንበት አውቆ የሰፈሩ ሰው ሁሉ ሲበላሽ፣ ስለዚህ ስምሽ እንዲጠፋ የምትፈልጊ ከሆነ እኔ የሚቸገረኝ። ሆኖም እንግዲህ በደሳለኝ ይሄንን ነገር ወይም ደግሞ ባዜ ማሳበብ አለብን። ስለዚህ አዲስ እቅድ እናቅድ ብላ ትላታለች። እሷም እኔ ምንም አዲስ እቅድ የማውቀው ነገር የለም፣ አንቺ ከፈለግሽ ማቀድ ትችያለሽ ብላ ስትላትም ግዴታ አብረን ነው የምናቅደው ብላ ትላታለች። እሷም ይሄንን ግዴታ ማድረግ እንዳለባት እያስፈራራቻት ታወራታለች። ሆኖም እንግዲህ አልማዝም አሁንም እንግዲህ ሌላ እቅዶች ውስጥ ለማቀድ ተስማማለች። ሆኖም ካሌብ ከዛ ይነሳና ወደ ደሊላ ጋር ይሄዳል። ደሊላ ጋርም እንደሄደ ደሊላም ለምን መጣክ? እግርክን እያመመክ እንዴት ትመጣለህ? ብላ ስትለውም ስለጨነቀኝ ነው ብሎ ይላታል። እሺ በቃ ና እስቲ አጠገቤ ቁጭ በል ብላ ትለዋለች። እሱም አጠገቧ ጋር ይቀመጥና እኔ እዛ መጋዘን ውስጥ አጠገብሽ ጋር ሆኜ አንቺን መጠበቅ ስላልቻልኩኝና አንቺን ማዳን ስላልቻልኩኝ ደግሞ ብሞትስ አንቺን ሳልጠብቅሽ አንቺን ትቼ የመሞት መስሎኝ ስለ አንቺ ብቻ ስጨነቅ ነበር። ስለ ራሴ ለደቂቃም አልተጨነቅኩም። ሆኖም እንግዲህ ስለ አንቺ እጅግ በጣም ስጨነቅ ነበር እያለ ይነግራታል። እሷም እንግዲህ ይሄንን በሚነግራት ሰዓትም እሷም ስለ ካሌብ እንጂ በዛን ሰዓት እያሰበችና እየተጨነቀች የነበረችው ስለ ራሷ ሕይወት አልነበረም። ካሌብን የሆነ ነገር ያደርጉታል የሚለው ፍራቻ ስለነበረባት እንግዲህ እንደምናውቀው በጣም እየተጨነቀችለት ነበር። ካሌብም እንግዲህ እሱም ስለሷ እየተጨነቀ እሷን ባለመጠበቁ እንደፈራም ይነግራታል። እሷም እንግዲህ እንደዛ በሚላት ሰዓት ደረቱ ላይ አረፍትልና ታስባለች። አሁን እስቲ ለዚህ ለንጹህ ልጅ በንጹህ ልቡ እናቱን የሚወዳትን ልጅ እናትህ ናት እንደዚህ አግቷ ስታሰቃይ ያለችው ብልጌታ ሆይ ምንስ ይሰማዋል? በማለት እንግዲህ ታስባለች። እሷም እንደዛ እያሰበች አንቺ ብቻ ምንም እንዳትጨናነቅብኝ፣ አንቺ ደህና ኮሽ፣ እኔ ምንም ነገር አልሆንም፣ እኔ የምታሳስቢኝ አንቺ ነሽ እያላት እንግዲህ እነሱም ሀሳባቸውን እየተቀያየሩ እየተደሰቱም ነበረ። ሆኖም እንግዲህ እነሱም ቁርስ ይቀርብና ወደ ቁርስ ይመጣሉ። እንግዲህ ቁርስም እየበሉ ምን እንደተፈጠረ እያወሩ በአሽሙርም እንግዲህ ወይዘሮ አዜብም ክፎቹ ከቤት ውስጥ ሊሆኑ ይሄንን ነገርም እኮ አስመስሎ እቤት ውስጥ ሆኖ ከሚኖር የውጭ ሰው ይሻላል እያለች እንግዲህ በአሽሙር እየተናገረቻቸው ነበር። በዚህንም ሰዓት
ቤዛ ትደነግጥና አዜብ ምን እያልሽ ነው ያለሽው ብላ ትላታለች። ለምንድን ነው እኛም በአሽሙር እንደዚህ የምትናገሪው? ለምን አርፈሽ አትቀመጪ? ምን እየተካሄደ ነው ያለው? በማለት እንግዲህ ይነጋገራሉ። ሆኖም እንግዲህ ይህንን በሚነጋገሩበትም ሰዓት ታዲያ ምን እንዲሆን ፈልገሽ ነው ብላ ትላለች። በዛኑ ሰዓት እንግዲህ ወይዘሮ አልማዝ ለምንድን ነው አዜብ ድንበርሽን የምትተላለፊው ለምንድን ነው ብላ ትናገራታለች። እሷም እንግዲህ እንደዚህ በምትናገራትም ሰዓት ምንም ድንበሬን የተላለፍኩት ነገር የለም፣ ምንም ያደረግኩት ነገር የለም፣ አንቺ ምን እየሆንሽ ነው ያለሽው ብላ ትላታለች። እሷም እንግዲህ ምንም ነገር እንዳልሆነችና አሁን ዝም እንድትል ትነግራታለች። እሷም ዝም እንድትልም ብትነግራትም ምንም ነገር ማድረግ እንደማትችል ብትነግራትም ሆኖም እንግዲህ ምንድን ነው የምታደርጊው? ምን እየተከሰተ ነው ያለው የሚለው ነገር ግራ ገብቷታል። እሷም እንግዲህ እንደዚሁም ግራ ቢገባትም ምንም ነገር ማድረግ ስላልቻለች እሺ ታዲያ ምንድን ነው እሱ? እሺ ዝም በሉልን በማለትም ወደ ዝምታ ይመጣሉ። ሆኖም ይህንን ነገር ሲባባሉና ሲያደርጉ ምንም ነገር ማድረግ ስለማይችሉ ምንም ነገር መፈጠር ስለማይችል እንግዲህ እንዴት ነው የምናደርገው? እንዴት ነው የሚሆነው ነገር እያሉ ግራ እየተጋቡ ነበረ። እነሱም እንግዲህ ግራ ከሚጋቡት ነገር አንስቶ ምን እየተከሰተና ምን እየተፈጠረ እንደሆነ ሳይገባቸውም ለምንድን ነው ይህንን ነገር ማድረግ የፈለጋችሁት በማለትም እንግዲህ እየተከሰቱ ነበረ። ሆኖም እንደዛው በአሽሙር እየተነጋገሩ ካሌብም ግራ ቢገባውም ምን እያወራችሁና ምን እየተነጋገራችሁ እንደሆነ ባይገባኝም እያለ እንግዲህ አሽሙርን እየተነጋገሩ ቢገኙም ሆኖም እንግዲህ ይህንን ነገር ምንም አይነት ነገር ማድረግ እንደማይችሉ ቢነጋገሩም እንግዲህ አሁን አልማዝን የሆነ ነገር ማድረግ አለብን። እኔ ትልቅ ሚስጥር የወይዘሮ አልማዝን ትልቅ የአዜብ ሚስጥር እኔ ጋ አለ። በዛ ሚስጥር እሷን እናስፈራራታለን። ቤዛም ከሆነች ለካሌብ ስለምታስብ ምንም ነገር አትናገርም። ስለዚህ ይህንን ነገር ማድረግ አለብን። ሆኖም እንግዲህ ለደሳለኝም ቶሎ ብሩን አስገብተንለት ከዚህ ሀገር እሱን ማስወጣት አለብን። ይሄንን ነገር ካላደረግን ጉዳችን ሁሉ ነው የሚወጣው ብላ ትላታለች። እንግዲህ ለደሳለኝም ብሩን ለማስገባት ይስማማሉ። እሱንም ከሀገር ለማውጣት ከተስማሙ በኋላ እንግዲህ ወይዘሮ አዜብንም ደግሞ ቤዛ ታስፈራራታለች። ቤዛም አሁን አፍሽን ይዘሽ ጸጥ ብለሽ እንድትቀመጪ እፈልጋለሁ ብላ ትላታለች። እሷ ምንም ነገር ብታደርጊኝ ጸጥ ብዬ የምቀመጠው ነገር የለም፣ እውነት እኛ ጋር ያለችው፣ ስለዚህ ምንም ብታደርጊኝ አልቀመጥም ብላ ትላታለች። ሆኖም እንግዲህ እሷ ትቷት ዞር እንዳለች ካሌብም ሳሎን ላይ ቁጭ ብሎ ነበር። እሱም ሳሎን ላይ ቁጭ ብሎ ባለበት ሆኖም እንግዲህ ስለተረፉ ደስ እንዳላትና ከዚህ ጀርባ ደግሞ ማን ያለው እያለ ይጠይቃታል። በዚህንም ሰዓት ቤዛ ተደብቃ እያዳመጠች ነበር። ሆኖም እንግዲህ እኔ የምነግርህ ትልቅ ሚስጥር አለኝ ብላ ትለዋለች። እሱም ምን አይነት ሚስጥር ነው የምትነግሪኝ? እናንተ ቅድም ቁርስ እየበላን እኮ በአሽሙር የምትነጋገሩት ነገር አለ፣ የደበቃችሁኝ ነገር አለ ብሎ ይላታል። እንግዲህ ደሊላንም የደበቅሽኝ ነገር አለ ብሎ ሲላት ምንም ነገር እንዳልደበቀችው እና ድካም እንደሆነ ነበር የነገረችው። ሆኖም እንግዲህ አሁንም እዚህ ጋር የደበቃችሁኝ ነገር አለ ምን እንደሆነ ብሎ ይላታል። እኮ እሱን ትልቅ ሚስጥር እነግርሃለሁ አሁን አዳምጠኝ ብላ ስትልም ቤዛ እንግዲህ እዛው ጋር ትሆንና ቶሎ ብላ ዘላ ትገብና ታስቋርጣታለች። ምን እየሆንሽ ነው ያለሽው ብላ ትላለች። ሆኖም እንግዲህ እሱም እንደዛ በሚል ምን ልነግሪኝ ነው ንገሪኝ እንጂ ልትነግሪኝ ብለሽ እኮ አቋረጥሽ፣ እንድትነግሪኝ እፈልጋለሁ ንገሪኝ ብሎ ይላታል። እሷ ምን አይነት ነገር ልንገርህ እኔ ልነግር ያልኩ ነገር እያለች እንግዲህ ስትልም አንቺ እንደ ሕፃን ነው እንደ የሚያደርግሽ ምን እየሆንሽ ነው ያለሽው ብሎ ይላታል። እሱም እንግዲህ እንደዛ በሚላት ሰዓት እሺ ንገሪውና ሁሉንም ነገር አብረን አስበን አብረን እንፈታለን ብላ ትላታለች።
እሷም እንደዛ በምትላትና በአይኖቿ ካየቻት በኋላ አይ ይሄንን ያገታችሁን ሰው ፈልገን ለምንድን ነው የሆነ ነገር የማናደርገው በማለት ይሄንን ነው ያሰብኩትና ልነግር ያልኩት። ስለዚህ ብንመካከል ይሄንን ያገተን ሰው ልናገኝ እንችላለን በማለት ትለዋለች። እንግዲህ ካሌብ ተነስቶ ይሄዳል። ካሌብም ተነስቶ በሄደበት ወይ ጉዴ ምስር አለ ብዬ ኩሸሪ ልስራ ብዬ አሁን ሴትዮዋ ምን ልበላት? ወይ አንተ ቲክቶክ እና ዩቲዩብ እያስረሳኝ ነው። እሺ ውዶችዬ የትም እንዳትሄዱ ማለት ነው። ዛሬ ቀየር አድርገን የሰራ ነው ላታል ጂዲድ እና እንግዲህ እንደዛ ብላ እሱ ዞር እንዳለ አዜብን ማስፈራራቷን ትቀጥላለች። አንዲት ነገር ትንፍስ እላለሁ ብለሽ ብታስቢ ሁሉንም ሚስጥርሽን ዘርግፌ ነው የምናገረው። ባልሽን እንደገደልሹና እንደቀበርሹ ከዚህም በፊት ደግሞ ሴተኛ አዳሪ እንደሆንሽ እንዳዘነጊ ብላ ትላታለች። በዚህንም ሰዓት አዜብ እጅግ በጣም ትደነግጣለች። ይህንን ሚስጥር እንዴት አወቀች? በማለትም ምን እያልሽ ነው ያለሽው? እኔ ምንም ሴተኛ አዳሪ አይደለሁም። ይህንን ሚስጥር ደግሞ ከየት አምጥተሽ ነው ብላ ትላታለች። እሷም ይህንን ሚስጥር ከየት አምጥተሽ ነው ብላ ስትልም የገዛ ባልሽን በስለት ወቅተሽ ገለሽ፣ አሁን ደግሞ እዚህ ጋር አንዲት ነገር እናገራለሁ ብትይ ይህንን ሚስጥርሽን ዘርግፌ እናገራለሁ ብላ ትላታለች። እሷም እንደዛ በምትላትም ሰዓት አይ አሁን ምንም ነገር ልትናገሪ አትችይም ብላ ትላለች። እሷም እንደዛ አይነት ነገር ስትላትም ምን ልታደርጊ አስበሽ ነው ካለቻትም በኋላ እንግዲህ በስለት ወቅቷ የገደለችውን ባል ስታነሳበት ምንም ነገር እንደማትናገር ትነግራትና ዞር ትላለች። እሷም እንግዲህ ዞር እንዳለች በዚህንም ሰዓት አዜብ ይሄንን ነገር ሚስጥሩን እኔና የቀበሩት ሰዎች ብቻ ነበር የሚያውቁት፣ እንዲህ ልታስፈራራኝ እንጂ ይሄንን ሚስጥርማ በፍጹም አታውቅም፣ ይሄ ውሸቷን መሆን አለበት ብላ ትላለች። ሁሉም እንግዲህ ይሄንን ነገር ካለችም በኋላ ምንም አይነት አማራጭ እንደሌላት ታውቃለች። እንዴት አድርጌ ነው የምተወው እያለች ነው። ሆኖም እንግዲህ ወይዘሮ አልማዝም ደሊላ ይሄንን ነገር አንድ ነገር በተለይ ለካሌብ ብትናገሪና ብትተነፍሺ በፍጹም አለቅሽም፣ ከዛ ከባለፈው ጨለማ የባሰ ሌላ ጨለማ ውስጥ እንደማስገባሽ ኃይል እንዳለኝ አውቀሻል፣ ተረድተሻል አይደለ? ስለዚህ ይሄንን ነገር ለካሌብ እነግራለሁ ብትይ በፍጹም አለቅሽም፣ ብትጠነቀቂ ይሻላል በማለትም ታስፈራራታለች። በዚህንም ሰዓት እንግዲህ ደሊላም ዝም ብላ ነበር እያየቻት የነበረችው። ዝም ብላ እያየቻት እየተገረመች ነበረ። እንዴት ምን አይነት ክፉና ጨካኝ እናት ብትሆን ነው ይሄንን እቅድ ይሄንን ሀሳብ ያሰበችው በማለትም እንግዲህ ዝም ብላ እያየቻትም ነበር። ሆኖም እንግዲህ እሷም ዝም ብላ ብታያትም ዝምታሽ ዝም አይሆንም፣ ስለዚህ ዝም ከምትይ አንድ ነገር ብትናገር ይሻልሻል፣ የሆነ ነገር ለካሌብ ብትነግሪ ውርድ ከራሴ በማለትም እንግዲህ በደንብ አድርጓ ታስጠነቅቃታለች። ሆኖም እሷም በጣም ትገረማለች። ምንም ነገር የምታደርገው ነገር ግራ ገብቷትም ቢገኝም ለካሌብ እንግዲህ ከመጀመሪያውም ላትነግረው እያሰበች ነበር። ሆኖም እንግዲህ ብትነግረው በእሷ ላይ ትልቅ ነገር እንደምታደርግ እየነገረቻት ትገኛለች። ሆኖም እንግዲህ ይሄንን ነገር ማድረግን ብታስብ እንደማታደርግ እየነገረቻት እሷም ደግሞ ማንም ሰው እንደማያስቆማት እያሰበች ትገኛለች። ሆኖም ወደ ቤዛ ክፍል ይሄዳል። ቤዛም ፀጉሯን እያበጠረች ቁጭ ብላ ነበር። ካሌብን ታየውና ካሌብ የኔ አባት እኔ እኮ እዛ ከተጨንቀ ሳይ በጣም ጨንቆኝ ነበር፣ ስለዚህ እኔ የዛን ጊዜ ዝም አልኩ እያለች አውቋ ልትቀርበው እያሰበች ነበረ። ሆኖም እንግዲህ እንደዛ ስትለው እሱ ደግሞ እጆቹን ከጉንጩ ላይ በማንሳት እሱም እያያት እያለ ዞር ብሎ በሚመለከትም ሰዓት እንግዲህ
ጆሮ ጌጧን ያያል። የጆሮ ጌጧን ሲያይ እጅግ በጣም ይደነግጥና የጆሮ ጌጧን ካየ በኋላ እሱም ግራ ይገባውና ምን እየተከሰተ እንዳልሆነ ያልገባው ይደነግጣል። እሱም ሲደነግጥ እንግዲህ ምን ሆነካል? ለምንድን ነው የደነገጥከው? ብላ ስትጠይቀውም እሱም ክው ብሎ ይደነግጣል። እንግዲህ ቤዛም ምን ሆነክ ነው የደነገጥከው? አባቴ ምን ሆናል? እያለችው ይሄ ጌጥ እዛ ያየሁት ነው አይደል? በማለት እንግዲህ እያለ ክፍሉ ተጠናቋል ማለት ነው። በምን አይነትስ ቀዳዳ ይወጣሉ? እንግዲህ ደሳለኝን ከሀገር ለማስወጣት ቆርጦ ተነስተዋል። የእሱ ከሀገር ማስወጣት ሳይሆን እስከ መቼስ ነው እንደዚህ እያስፈራሩና እንደዚህ አይነት ነገር እያደረጉ የሚኖሩት? ሆኖም እንግዲህ ዛሬ ላይ ካሌብ ስለነቃባቸው ሁሉም ነገር ያበቃ ይሆን ወይስ እንዴት ይሆናል የሚለውን እንግዲህ በቀጣዩ እጅግ በጣም የሚያጓጓ ፓርት ላይ ነው የቆመው። እንግዲህ ቀጣዩን ይዘንላችሁ የምንቀርብ ይሆናል። እናንተም ደግሞ የተሰማችሁን አስተያየታችሁን እንግዲህ የአልማዝን ማስመሰልና አሁን ደግሞ የአዜብ ነፍሰ ገዳይ በመሆኗ ምን ተሰምቷችኋል? እንግዲህ ባሏንስ በምን አይነት ምክንያት ለምንስ የገደለችው ይመስላችኋል? እንግዲህ ሁላችንም ሀሳባችንን ኮሜንት ላይ እያስቀመጥን ቆይታችን ማድረግ እንችላለን። ቀጣዩን ክፍል ይዘን እስክንመጣ ድረስ ሀሳባችሁን ሁሉ ኮሜንት ላይ አስቀምጡልኝ ስል በአክብሮት ጠይቃችኋለሁ። ስለምታስቀምጡም ከልብ እያመሰገንኩኝ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። አሁንም እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። መልካም ሁሉ ተመኘውላችሁ። መልካም ቀን